የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ ሐሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን። ሰርጉን እንዴት አያችሁት? የአርቲስት ናርዶስ አዳነ እና የዲያቆን መምህር ዘላለም ታዬ። ሃሌ ሃሌ ሃሌሉያ። በፍጹም ተኩላዎች ነን በእውነቱ። በፍጹም ተኩላዎች ነን በእውነቱ። እየሮጡ መቁረብ አይደለም ክርስትና። መቻል 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 አለ። መቻቻል አሁን ልክ አለ የሚሉ ሰዎች አሉ፣ ግን መቻቻል ነው ትክክለኛው ሂደት። ቡና መጠጣት አይፈቀድም። ቡና መጠጣት አይፈቀድም። አሳቁኝ ግን በጣም ነገረምኝ ማለት ነው። እንግዲህ ይሄ ሰርግ በደንብ በናርዶስ አዳነ እና በወንድማችን ዲያቆን መምህር ዘላለም የተደረገ የሰርግ ቀረጻ ነው። ወደ እናንተ አሳያችኋል። ሙሉ የምር አይናችሁን ለምናችሁ የምታወጡት ቢሆን የእውነት አይናችሁን ለምናችሁ የምታወጡት ቢሆን ኖር አስቡት እስኪ፣ ክፉ ታይበት ነበር። ሰላም ጤና ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የግዕዝ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁልኝ? እንዴት ነው? ሁሉ ፏፈሽ፣ ሁሉ ሰላም፣ ሁሉ አይሾና ነው? እግዚአብሔር ይመስገን። እናንተ እንኳን አደረሳችሁ። እስኪ እንኳን አብሮ አደረሰን በሉ ፕሊዝ። በምትከታተሉኝ በሙሉ እንኳን አደረሳችሁ ለሰኔ ጾም፣ ለሐዋርያት ጾም ወይም ደግሞ በተለምዶ በጣም መብላት የሚወዱ ሰዎች የቄሶች ጾም የሚሉት ይህ የሰኔ ጾም ነው። እንግዲህ በዛሬው ዕለት ቀን ሰኞ የሐዋርያት ጾም ገብቷል። ልንጾም ይገባናል አይደል? ስለ ጾም አንዳንድ ነገር እላችኋለሁኝ። መጀመሪያ እንደውም ያመጣኋትን ቪዲዮ ቆይ ወደ እናንተ አሳያችኋለሁ። ጾም ምን ያህል ደስ እንደሚል ምን ያህል ሳይንሱ እንኳን ምን ያህል እንደሚከተለው ማለት ነው። እንግዲህ የተቀነጫጨቡትን እነዚህን ቪዲዮዎች ይዤላችሁ መጥቻለሁ። ጥቂት ቪዲዮ በአጭሩ የማሳያችሁ የአባ አዳነም ቪዲዮ ትኖራለች። ከተቀነጫጨቡት ውስጥ ስላላስገባሁት እንደው የሌለ እንዳይመስላችሁ ነው ይሄን ያልኩት። እኔ ዲያቆን አቢሜሌክ ነኝ። ወደ እናንተ እንደዚህ ያሉ መርሃ ግብሮችን በየቀኑ ይዤላችሁ እመጣለሁ፣ አደርሳችኋለሁ። እንማማራለን፣ እንመካከርበታለን፣ ብዙም ነገር ደግሞ እናገኝበታለን እና አብራችሁን እንድትቆዩ በአክብሮት እጋብዛለሁ። ይሄ ቪዲዮ ወደ እናንተ ለመጀመሪያ ከሆነ የመጣው ምንም አማራጭ ያለ ሰብስክራይብ ልታደርጉ ይገባል። ምክንያቱም ሁልጊዜ ወደ እናንተ ደርሳለሁኝ ሃይማኖታዊና ሀገራዊ የሆኑ መርሃ ግብሮችን እያዘጋጀው ማለት ነው። አድማጭ ተመልካቾቼ ያስለመዳችሁኝን ያችን 2000 ላይክ እንግዲህ 2000 ላይክ እስኪ ያስደስቱኝ። በዘመኔ 2000 ላይክ አድርጉና እስኪ ደስ ይበለኝ በእውነት። እና እሺ አሁን ስለ ጾም እያወራኋችሁ ነበር አይደለ? ጾም ምን ያህል ለስጋችን ለነፍሳችን እኮ አይደለም ለስጋችን ምን ያህል ሊጠቅም እንደሚችል ሳይንሱ ራሱ ያለውን በጥቂት ላሳያችሁ። ለ36 ሰዓት ከጾሙ ሰውነቶ ላይ ምን የሚከሰት ይመስሉታል? ከ4 ሰዓታት በኋላ ሰውነቶ ምግብ መፍጨት ያቆማል፣ የኢንሱሊን መጠን ይቀንሳል። እናም ለኃይል ሲል የተከማቸውን ስኳር ማቃጠል ይጀምራል። ከ8 ሰዓታት በኋላ የደም ስኳር መጠን መቀነስ ይጀምራል። እናም ሰውነቶ ለኃይል ሲል የተከማቸውን ግላይኮጂን መጠቀም ይጀምራል። ከ12 ሰዓት በኋላ ስብ ማቃጠል ይጀምራል። ከ16 ሰዓት በኋላ ኦቶፌጅ ይነቃቃል። ሰውነቶ የተጎዱ ህዋሳትንና መርዛማ ንጥረ ነገሮችን እንደገና ጥቅም ላይ ለማዋል መበተን ይጀምራል። ከ24 ሰዓት በኋላ ዋናው የህዋሳት ጥገና ይከናወናል። ሰውነቶ አሁን ሙሉ በሙሉ ስብ የማቃጠል ሁኔታ ውስጥ ገብቷል። ይህ እብጠትን ለመቀነስና የኢንሱሊን ስሜታዊነትን ለማሻሻል ይጠቅማል። ከ30 ሰዓት በኋላ የእድገት ሆርሞኖች በከፍተኛ ሁኔታ ይጨምራሉ። ይህም ጡንቻን በመጠበቅና የስብ መቀነስን ለማፍጠን ይጠቅማል። ጥልቅ የፈውስ ሂደት ይጀምራል። ከ36 ሰዓት በኋላ ሰውነቶ የሞቱ ህዋሳቶችን ያጸዳል፣ ህብረ ህዋሳቶችን ያድሳል። እናም የሜታቦሊዝም ፍጥነት ይጨምራል። የሰውነቶን ስርዓት ሙሉ በሙሉ ዳግም ያስጀምረዋል። የ36 ሰዓት ጾምን ትሞክሩታላችሁ? በጣም የሚገርመው ሳይንስ በዚህ ልክ ዲቴይል እንድንረዳው እያንዳንዷን ነገር ከፋፍሎ በሰዓታት አውጥቶ ነው እየነገረን ያለው።
ይህን ነገር ግን ያስተማረችን ቅድስት ቤተክርስቲያን ናት። መች መሰላችሁ? ድሮ ያን የጥንት 2000-3000 ምናምን ዓመት በፊት በቃ ልንጾም እንደሚገባ ቤተክርስቲያን ነግራን ነበር። ታዲያ ቀስ በቀስ ወደዚህ እየመጡ ነው፣ ወደኛ በጣም በብዙ ከስንት ሺህ ዓመት በኋላ ደረስንበት አዲስ ግኝት ምናምን ብለው የሆነ ነገር ይዘውልን ይመጣሉ። የአባቶቻችን አባቶች ነበሩ ይሄንን ነገር ይዘው እየኖሩት የነበረው ማለት ነው። እና በእውነት ይቺ ቅድስት ቤተክርስቲያን ገና እንዴት ነው ወደ እሷ መንበርከካቸው የማይቀር ነው ብዬ አምናለሁ። በጣም ውዝግብ አስነስቶ የነበረው እንግዲህ የአርቲስት ናርዶስ አዳነ ከዚህ በፊትም ባለው ቪዲዮ ላይ ሰርች የላችሁ ነበር። የአርቲስት ናርዶስ አዳነ እና የመምህር ዲያቆን ዘላለም ታዬ ሰርግ በትላንትናው ዕለት ተከናውኗል። እነዚህ የወሬ ቋት የሆኑ ሰዎች በእውነት ነው የምላችሁ ጭራሽ ማለት ነው የሌላ ሰው ፊት የማይታይበት ከጀርባቸው ምናምን የሚታይበትን ቪዲዮዎች አቀነባብረው በቃ አለቀ ብለው ወጥተው ተጋቡ ተባለ ማለት። በድጋሚ እንድሰራላቸው ያስገደዱኝ ቪዲዮዎች እነዚህ ናቸው። አንዲት ልጅ አለች። ይቅርታ ለንግግሬ ለሐሳቡ ራሱ በጣም ይቅርታ ለማለት እወዳለሁ። እግዚአብሔር ልቦና ሰጥቷት ወደ ትክክለኛው መስመር ብትመጣ መልካም ነው እላለሁ። አንዲት ልጅ አለች በቲክቶክ መንደር ላይ ብዙም አይደለሁም ሰዎች ናቸው የሚልኩልኝ አንዳንድ ጊዜ ወሬውን ያስነሳችው እሷ ናት። በቃ እንዲሁ ዝም ብላ አለች። ያንን ወሬ ተቀባብለው ሰዎች የት እንዳደረሱት ቆይ የልጅቱን ቪዲዮ ላሳያቸው። አርቲስት ናርዶስ የሚቀጥለው ሳምንት ትሞሸራለች። መልካም የትዳር ዘመን ይመልሽ ናርዲ። አንቺ ልትደብቂ ነው፣ እኛ ግን ሰምተናል። በቤተክርስቲያን ሕግ መሰረት ነው የምታገባው። ደስ ይላል። መልካም የትዳር ዘመን ይመልሽ። ሰርግሽ ላይ እንግዲህ እንመጣለን። ቤተክርስቲያን ማርያም እንመጣለን ይመስለኛል። ወሬ ሲጠፋባቸው የሆነ ቪው ምናምን ሲቀንስ አለ አይደለ? የተወሰነ ለዛ ነገር እያመቻመቹ ይመስለኛል እንደዚህ አይነት ነገር እየፈጠሩ የሚያደርጉት። በጣም የሚገርማችሁ እየበላች እየጠጣች በፊት ለፊቷ ላይ አዘገጃጅታ ሰው ነው የምታማው በቲክቶክ እንትን ላይ እና 2000-3000 ሰው ገብቶ እንደሚከታተል ታውቃላችሁ። ምን ያህል የወሬ ጥማት እንዳለብን የሚያሳይ ነው። በእውነት ነው የምላችሁ። ምንም እንቶ ፈንቶ ነው የሚወራው። ልክ እንደዚህ አይነት ውሸት ምንም እዚህ ግባ የማይባል እንትና እኮ እንዲያደርገች ይሄ ሴት ወሬ ተሰብስበው ሴት ሲበዛ ጎመን ጠነዛ አይነት እንትኖች በቃ እንደዛ ብላ ወራች። ይሄንን ተቀባብለው ነው በተክሊል በቁርባን ቤተክርስቲያን። ናርዶስ የት ነበረች መሰላችሁ? ከእንትና ጋር ከዘላለም ጋር ቤተክርስቲያን የሆነ ቪዲዮ ነበር። በእናታችሁ ባገኘውና ባሳያችሁ ደስ ባለኝ። ተዋናይት ናርዶስ የእውነት ከዲያቆን ዘላለም ታዬ ጋር ልትጋባ ነው? በፍጹም አይደለም። ዲያቆን ዘላለም ታዬና ተዋናይት ናርዶስ አዳነ በቤተክርስቲያን አገልግሎት ላይ ብዙ ጊዜ ይገናኛሉ። ከዚህም በተጨማሪ ሁለቱ አብረውን የተማሩት በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት የመጀመሪያ ዲግሪያቸውን አንድ ላይ ነው የሰሩት። ዲያቆን ዘላለምና ናርዶስ ሊጋቡ ነው የሚለው ወሬ ምንጭም ይሄ ይመስለኛል። የሚገርማችሁ ነገር በዛሬው ዕለት እንኳን ሁለቱም ድሬዳዋ ስላሴ ቤተክርስቲያን በአገልግሎት ላይ እንደሆኑ መረጃ አግኝቻለሁ። ይሄ አገልግሎት ላይ መታየታቸው ነው ሊጋቡ ነው ተብሎ እንዲወራ መንገድ የከፈተው። እንዳያችሁት ነው። በጣም በሚገርማችሁ ሁኔታ ናርዶስ አዳነ እና መምህር ዲያቆን ዘላለም ታዬ በድሬዳዋ ጉባኤ ላይ ነበሩ። ይሄ ሁሉ ነገር ሲከናወን እዚህ ስማቸው ይቦካል። እነሱ እዛ በቃ የነፍሳቸውን መስመር እየሰሩ ነው። ሰው በዚህ ልክ ነው እንግዲህ ወሬውን እዩት፣ ምን ያህል ፍጥጥ ያለ እንደሆነ እንደው የሚታይ የሚዳስስ ነገር በዚህ ልክ እንደዚህ ተደርጎ ይወራል ወይ? መድኃኒዓለም ከእንደዚህ አይነት ሰዎች እባካችሁን ራሳችሁን አርቁ። በእውነት መረጃ እንደዚህ አድርገው ከሚሰጧችሁ ሰዎች ሰው ስለ ብዙ ነገር ይሄ እኮ ሞራሊቲ አለ፣ ይሄ ሀገራዊ የሆነ ነገር አለ፣ ሃይማኖታዊ የሆኑ ነገሮች አሉ። በዚህ ልክ ጭምልቅ አድርጋችሁ ደግሞ እኮ ይሄን ነገር በደንብ ተቀብለውት ሲያባዙት የነበሩት ኦርቶዶክሳውያን ልጆች ናቸው፣ የቤተክርስቲያን ልጆች ማለት ነው። እና እንደው ባይሆን እንደዛ ባናደርግ መልካም ነው ለማለት እወዳለሁ። ብዙ ቪዲዮዎች ናቸው የሚገርማቸው የለቀቁት። ዘማሪ ትምህርትነሽ ስትዘምር፣ ሌሎች ዘማሪያን ሲዘምሩ፣ እንዲሁ ዲያቆን ዘማሪ አቤል ሲዘምር እና በጣም ነበር የገረመኝ። ኤኒዌይ እንደዚህ ያሉ እንቶ ፈንቶ ወሬዎችን በተቻላቸው አቅም እንትን ባትሉበት ጥሩ ነው። እና እጅግ በጣም የሚገርመው እነሱ በአገልግሎት ተጠምደው ስለነበሩ ይሄን ነገር እንደው የሰሙት ሁሉ እስከማይመስለኝ ድረስ ነው ያለፈው። እና
እስኪ ሰርግ ላይ ተገኝቶ ግን እሱ ምን አለ? እንደው የሚናገራቸውን ነገሮች እንደው ወሬው እዚህ ውስጥ ስለሆነ ያለው ከመምህር ዲያቆን እንስማ። የትኛው ሰው ነው ያድነዋል ተብሎ የተሰጠውን መድኃኒት ሰለቸኝ ብሎ የሚጥለው? የለም። ባል ሚስትን፣ ሚስት ባልም ጭምር ታግሰው ከነአመሉ ከማይመቸው ጸባዩ ለያስኖር ከሚችለው ማንነቱ ጋር ታግሰው የሚኖሩት ያ ህይወትን የሚሰጥ መስቀል ህይወት ስለጀመሩ። ሶስተኛው ደግሞ ትንሳኤ ነው። እስኪ ትንሳኤ በሉ እንጂ ትንሳኤ ነው። ጋብቻ ትንሳኤ አለው። መታመም ብቻ አይደለም። ጋብቻ መሰቃየት ብቻ አይደለም። ጋብቻ ዋጋ መክፈል ብቻ አይደለም። ይሄ ሁሉ ነገር ደግሞ በላይ በሰማያት እግዚአብሔር አምላክ ዋጋ ይሰጣቸዋል። እቺን ትንሳኤ ከማክበራችን በፊት ግን አስተውላችሁ ከሆነ እስከ ትንሳኤው ድረስ የምንቆይባቸው ዕለታት አሉ። እያንዳንዱ ቀን ራሱን የቻለ ምስጢር ቢኖረውም ይሄንን ምስጢር ቅዱስ ቄርሎስ ለጋብቻም ጭምር የሚተረጎም ነው ይላል። አብራችሁን በሉ እስኪ ማዕዶት በሉ። አይዟችሁ አይራባችሁ፣ ምግቡ እየተስተካከለ ነው። እስኪ ማዕዶት በሉ። የእሁድ ትንሳኤን አክብረን መጀመሪያ የምናገኘው ሰኞ ማዕዶት ነው። መሻገር ማለት ነው። ብዙ ተሻግረው የደረሱትና ብዙ አልፈውት የመጡበት ጎዳና ባለትዳሮቹ እንዳለ በማዕዶት ታውቃላችሁ ይላል። እየሰማችሁ ነው? እየሰማችሁ ነው? ማክሰኞስ ምንድን ነው? እሺ ከኋላ ልጀምርላችሁ እንዲመቻችሁ። ቅዳሜ ቅዱሳት አንስት ነበረ፣ አርብ ቤተ ክርስቲያን ነበረ፣ ሐሙስ አዳም ነበረ፣ ረቡዕ አላዛር ነበረ። ማክሰኞ ማን ይሆናል ማለት ነው? እስኪ ቶማስ በሉ። ቶማስ የክርስቶስን ትንሳኤ ካላየው አላምንም ያለ ነው። ዛሬ እነዚህ ልጆች ትንሳኤ አላት ነው። ኖርማሊ እንትን መከራ ብቻ አይደለም። ብዙ ጊዜ እኔ እንደውም ትንሽ ያስፈራኛል። አሁን ወደዛም ነገር ቀረብ ያለ እድሜ ላይ ስላለው ይመስለኛል ብዙ ሰው ሰርግን በእውነት በጣም እንደ ሲኦል አድርጎ ነው የሚገልጸው እና ትንሽ ያስፈራል። ውስጡ ያላችሁ ሰዎች በኮሜንት አይዞህ ምናምን በርታ ብትሉኝ ደስ ይለኛል። ምክንያቱም ሲሳል ሰርግ በጣም መከራ ነው፣ የክርስቶስ መስቀል ነው ይላሉና እንደው ቃለ ያል ብናደርጋት ያላገባን ሰዎች ባታስፈራሩ ለማለት ነው። ኤኒዌይ ግን መምህራችንን ቃለ ሕይወት ያሰማልን። በአንዳንድ ቤተክርስቲያን ወይም ደግሞ ገዳማት እንግዲህ ቡና እንዳይጠጣ ወይም ደግሞ የተወገዘ እንደሆነ ሲነገር እንሰማለን። እስኪ እኚህን አባት እንስማቸውና ከዛ በኋላ ያለውን ደግሞ የቤተክርስቲያናችንን አስተምህሮ እናየዋለን። ቡና መጠጣት አይፈቀድም። ይሄው ምንድነው? ቡና አጋንንት ግብር ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋው በደሙ ይመለካል፣ በዕጣን ይመለካል። አጋንንት ደግሞ በደሙ ቡና፣ በስጋው ጫት፣ በዕጣኑ ፋንታ ደግሞ በሲጋራ ይመለካል። እነዚህ ሶስቱ ጌታ በሶስት ሲመለክ እሱ በሶስት እንዲመለክ ዓለምን በሙሉ ማጠምዳት በዚች ነው ብሎ ያስቀመጣት ሱስ አለው። እሱን ካልተጣና እንራመድም። ራሳችን ያመናል። አቦል ቶና ረጃ እየተባለ ይፈላል። በእነኛ ስም ነው የሚፈላው። ለምን አንድ ጊዜ ብቻ አፍልተን አንጠጣውም? ስለዚህ ታሪኩ የአጋንንት ታሪክ ስለሆነ ነው። ድርሳነ ጽዮን ላይ በተአምረ ማርያም ጽዮን ላይ አንድ ሰው ራሱን ታመመ፣ በበረሃ ላይ ወደቀ። ጥቁር ሰው መጥቶ ምን ሆንክ አለው። ራሴን ታምሜያለሁ። ምን ሆን? መቼ ጀመረ? ሰነበተ። አሁን መነሳትም አልቻልኩም። እንግዳው ራስህን እንድትድን አንድ መድኃኒት ልንገርህ አለው። እሺ አለ። ይህንን ቅጠሉን ጨቅጭቅና ቁቀትና በጥብጥና ጠጣው አለው። ያን በጥብጦ ሲጠጣው ራስ ምታቱ ተወው ይላል። ተመልሶ አሁንም ደግሞ ልፍ ሲል አሁንም ታመመ፣ ሱስ ነውና። አሁንም ደግሞ መጣ። አሁን እንግዲህ የመጨረሻ እንዲተው ልንገርህ አለው። አዎድ አለው። ፍሬውን ልቀምና የኔን መልክ አስመስለህ ቁላና ውቀትና አፍል ተጠጣው አለው። ምን ጊዜም ሲያምህ እንደዛ አድርግ ብሎ አሳይቶታል። የቡና ታሪኩ ይሄ ነው። ስለዚህ ቡና ክርስቲያን የሆነ ሰው አይጠጣም። እሺ ኦርቶዶክሳውያን ለአባታችን ለካህኑ ቃለ ሕይወትን ያሰማልን። ቆንጆ ነው፣ ጥሩ አድርገው ነው የነገሩን። ከድርሳነ ጽዮን ከተአምረ ማርያም ላይ አንስተው ነው ይሄንን እንደ ፍንጭ አድርገው የነገሩን። ግን ቅድስት ቤተክርስቲያን በይፋ ይሄንን አውግዛ ለይታለች ወይ?
በፍጹም እሺ፣ በፍጹም አሁን እሳቸው ያሉትን ለማጣጣልም አይደለም። ነገር ግን ቤተክርስቲያን የምትለንን ልናውቅና ልንረዳ ይገባል። እኚህ የእግዚአብሔር ፍጥረቶች ናቸው። የተፈጠሩት ደግሞ ሁሉ ለሰው ልጅ ነው። 22ቱ ስነ ፍጥረቶች አሉ። ከነዛ ከ22ቱ ስነ ፍጥረቶች ውስጥ 21ዱ የተፈጠሩት 22ኛ ለተፈጠረው 22ኛ ላይ የተፈጠረው ደግሞ የሰው ልጅ አዳም ነው። 21ዱ ደግሞ እሱ የሚኖርበት ግን ምን ተብሏል? በሐዋርያው ቅዱስ ጳውሎስ በመጽሐፍ ቅዱስ ላይ ሁሉ ተሰጥቶኛል፣ ሁሉ ግን አይረባኝም፣ ሁሉን አልጠቀምም ነው። ሁሉ ያንተ ነው፣ ሁሉ የኛ ነው፣ ሁሉ እንድናደርገው ነው የተሰጠን። ነገር ግን ሁሉ አይረባንም አይደል? አዎ፣ ሁሉም አይረባንም። አጠቃቀማችን ይወስነዋል። አሁን ለምሳሌ ስለ መጠጥ ሲነሳ አባ ገብረ ኪዳን እንደውም 2 ይቻላል ሲሉ ሰምታችኋል። ብዙ ጊዜ ይቺ ነገር በቲክቶክ ላይ በደንብ ተሰራጭታ ነበር። ምን ማለት ነው መሰላችሁ? ያንን ሁለቱንም ቢሆን 2 ፍሬዋንም ቢሆን ጠጥታችሁ በጠጣችሁት መጠጥ አማካኝነት እናንተ ላይ የሚሆን ማህበረሰብ ላይ ችግር የሚያመጣ ከሆነ አሁንም ቢሆን ኃጢአት ነው። አሁንም ቢሆን ያ መጠጥ ያመጣው ነገር ችግር ነው። ለምን በቆርኪዋ አይሆንም? ጠጥታችኋት ያቺ የጠጣችኋት ነገር ችግር የምታመጣ ከሆነ በራሳችሁ ላይም በማህበረሰቡ ላይም በሌላም በምንም ነገር ላይ ችግር ሌላ ነገር የሚያመጣ ሆኖ ከተገኘ ወይም ደግሞ የሚያመጣ ከሆነ ሙሉ በሙሉ ያ ኃጢአት ነው፣ አይገባም ማለት ነው። ስለዚህ እኛ አባትም ቃለ ሕይወት ያሰማልን። ቡናውን የምትጠጡት ከራስ ምታታችሁ ለመዳን ሱስ ሆኖባችሁ ከሆነ እናንተ መጾም ስለማትችሉ የእውነትም ስለ እናንተ ቡና መጠጣት ኃጢአት ነው ተብሎ ሊነገራችሁ ይገባል። ምንም ከጫት እኮ የተለየ ነገር የለውም። ያ ዕፅ ነው፣ ይሄም ዕፅ ነው። ምን የዕፅ ፍሬ ነው፣ ይሄም ዕፅ ነው። የተለየ ነገር የለውም። በነገራችን ላይ ግን ምንድነው ችግሩ? የሚያነቃቃን ሰውነታችን ላይ የሚያመጣው ለውጥ ሲኖር ያኔ ኃጢአት ሆኖ ይሰራል። ጠዋት ተነስተው 1 ሲኒ ቡና ካልጠጡ መራመድ የማይችሉ ሰዎች፣ የማይነቁ ሰዎች አሉ። በቃ እንዲሁ እንደተኙ የማይነቁ ቆመዋል ምናምን፣ ግን እንደሚያደርጉ የት እንደሚሄዱ ምናምን የማያውቁ ሰዎች አሉ። በምን ምክንያት? በቡና ሱስ ምክንያት። እነዚህ ሰዎች የምርም ቡና ኃጢአት እንደሆነ ሊነገራቸው ይገባል እንጂ ራሱ ቡና በተፈጥሮ ኃጢአት ሆኖ ወይ ደግሞ የዲያብሎስ ነው ይሄ የዲያብሎስ ነው ይሄ ደግሞ የሰው ነው ብሎ እግዚአብሔር አልፈጠረም። በጭራሽ በፍጹም እንደዚህ አልሆነም። የሆነው እንዴት ነው? ለሰው ልጆች ነው ሁሉም የተፈጠረው። ነገር ግን ሰው ምን አድርጓል? እነዛን ነገሮች ይሄ ለሳጥናኤል ነው ለዲያብሎስ ነው ብሎ ያውለው ይሆናል። ሰው ነው ራሱ ይሄን ነገር ለሰይጣን ነው ብሎ ያስቀመጠው እንጂ እግዚአብሔር ይሄ ነገር የፈጠርኩት ለሰይጣን ነው ብሎ ያስቀመጠው አንዳች ነገር የለም። ስለዚህ ሱስ የሆነባችሁ ሰዎች፣ የሚረብሻችሁ ሰዎች፣ ከጤናችሁ ከማህበረሰብ የሚለያችሁ ሰዎች፣ እሳቸው እንዳሉት የሚያስተኛችሁ፣ የሚያማችሁ፣ የሚቆርጣችሁ፣ የሚፈልጣችሁ ከሆነ ያ ኃጢአት ነው። ስለዚህ ከዛ ነገር ተከልከሉ ለማለት እወዳለሁ። ቅድስት ቤተክርስቲያን የምታስተምረው ይሄንን ብቻ። አንድ ቪዲዮ በኤአይ ተሰርቶ ይሁን እንዲሁ ወይ ደግሞ ብዙዎቻችን ጋር የመጣው እንግዲህ እንዴት እንደሆነ አላውቅም፣ ግን እግዚአብሔር እኮ በቃ የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። ይህም ቪዲዮ ይኸውልኝ። በእውነት ሳየው ምን እንደተሰማኝ ልነግራችሁ አልችልም። ክርስቶስ እኮ ስለ እውነት አይተኛም። እዩት ሰላሙን፣ የልጁን አተኛኘት ሰላም እዩት። በቃ አንበሶች በዛ አካባቢ 2 ያውም ሴት እንግዲህ ትንሽ ኃይለኛ ናት ይባላል ሴቷ አንበሳ አይደል? ወንዱ ለአደጋ ጊዜ ለተለያዩ ትልልቅ ጸቦች ምናምን ካልሆነ በስተቀር አድኖም አይበላም። አድና የምትበላው ሴቷ ናት አይደል? አድና ከዛ ይበላል። ትልልቅ ነገሮች ሲኖሩ ነው እንጂ እንደዚህ ተሯሩጦ ምናምን አይሉ። ያው ተፈጥሯቸው ላይ እንደዛ አይነት ነገር ይላል እና ስለማይተኛ እግዚአብሔር በዚህ ልክ ይጠብቀናል። በእውነት ሳየው እኔ ደስ ስላለኝ እንደው
ብዙ ችግር ውስጥ፣ ብዙ መከራ ውስጥ፣ ብዙ ስቃይ ውስጥ ነን ብላችሁ የምታስቡ ሰዎች የሚጠብቃችሁ ስለማይተኛ አሁንም ቢሆን ወደ እርሱ ማንጋጠጣችሁን አታቁሙ ለማለት ስለምፈልግ ነው። መቼም በመካከል ጠብ ሳናደርግ የማናልፈው አባ ገብረ ኪዳንን ነው። እኔማ ዛሬ ሳቃቸው ጭምርን ያሳቀኝ እንዴት ደስ ይላሉ። እስኪ እንስማቸው። በጣም ነገረምኝ እኔ ማለት ነው። እቤት ባሏ አይሰማትም፣ እኛ ላይ መታ የ40 ዓመት ወሬ እንዴ ፍዳ እኮ ነው። እቤት ሚስቱ አትስመውም፣ እኛ ላይ መጥቶ ብሎ በቃ አውርዶት የሀብሌ ዝናብ ወይ እንደ ቴሌቪዥን በሪሞት አናሳልፈው ነገር። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ? እስኪ ንገሩኝ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው ተጣድፎ ጨርሶ፣ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናደርገው አይታተምም? እንዴት ነው ጊዜ ይልላችሁ? አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ? የምራቸውን እኮ ነው ማለት ቲክቶክ ላይ ውለን ፌስቡክ ምናምን ከዛም የተረፈው ከአንዱ የተረፈው አንዱ ሲያልቅብን አንዱ እንደዛ ሆነን ውለን እንደው በጓደኛችንም ይሁን ወይም ደግሞ በዛው ፕላትፎርም ገዳም እንሂድ ምናምን ከሚሉ ሰዎች ጋር ተነስተን ወደ ገዳም ሄደን እዛ ሄደን በቃ የምር እንደው ጌታ ወይ ምንድን ነኝ ንገሪኝ ምናምን ጅል ነው ይበላሉ። እውነት እኮ ነው። እና ጊዜ እንስጥ ጥቂት። ይኸውላችሁ መላመድ ነው ጽድቅ። ቆይ ይቺን ነገር እንዴት አድርጌ ልንገራችሁ መሰላችሁ? ዛሬ ተነስተን እንደ አባ እንጦንስ፣ ዛሬ ተነስተን እንደ አባ መቃርስ፣ ዛሬ ተነስተን እንደ ጳውሊ እንሁን፣ እንደ ኢትዮጵያዊ ጥቁሩ ሙሴ፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ አቡነ ተክለ ሃይማኖት እንሁን ብንል የምር አንሆንም እኮ አይኮንም። ዛሬ ተነስታችሁ ነገ አቡነ ተክለ ሃይማኖትን መሆን አይቻልም። ቀስ በቀስ ነው። ስለዚህ ጸሎት ስትጀምሩ በቃ ምንም ብላችሁ ማታድሩ ሰዎች አላችሁ፣ ብላችሁ የምትኖሩ ሰዎች አላችሁ። እሺ ጀምሩ። በቃ ተኙ፣ ሂዱ፣ አልጋችሁ ላይ ውጡ ምናምን። እንደው ከምትችሉት ሰዓት በምትችሉት ደቂቃ በምትፈልጉት ቦታ ላይ ብቻ ግን ሰላም አውለኝ ወይ ደግሞ ያላችሁበት ሰዓት ማታ ከሆነ ሰላም አሳድረኝ ከማለት ጀምሩ። ይህንን ለ3 ቀን ለ4 ቀን ተለማመዱት። ልክ ስትተኙ ከሆነ በቃ ጌታ ሆይ ሰላም አውለኛልና ሌሊቱን ደግሞ ሰላም አንጋልኝ ብለን እንተኛ። ጸለይን እኮ በነገራችን ላይ ጸለየናል። አዎ ነገ ሳንረሳው ያቺን ሰዓቷን ጠብቀን ሰላም አሳድረኝ የምንል ከሆነ 2 እግዚአብሔር ይመዘግባል። እነዚህ 3ኛው ቀን 4ኛው ቀን ጌታ ሆይ ሰላም አውለኸኛል፣ ሰላም ታሳድረኝ ደግሞ ፈልጋለሁና እባክህን ሰላም አሳድረኝ ብለን ደግሞ እንተኛ። መላመድ ነው። በሳምንቱ አቡነ ዘበሰማያት ማለት እንጀምራለን። በወሩ የዕለቱን እናደርሳለን። በ2 ወሩ የቀኑን እናደርሳለን። አይታችኋል? የሰኞ የማክሰኞውን ጭምር ማለት ነው። ከዛ እያለን ውዳሴ ማርያማችንን ዳዊታችንን በደንብ አድርገን መጸለይ እንችላለን። ያኔ እንደ ተክለ ሃይማኖት በእግራችን ቆመን ያውም በአንድ እግራችን ባስ ሲል እንደ ገብረ መንፈስ ቅዱስ ተዘቅዝቀን የምንጸልይበት ጊዜ ይመጣል። እስኪ ዛሬ ተዘቅዝቃችሁ ጸልዩ። በአፍጢማችሁ ደማችሁ ለሃጫችሁ ምናምን ተዝረግርጎ ፌንት ሰርታችሁ ሆስፒታል ለሆስፒታል ስትሯሯጡ ነው ቤተሰባችሁ የምታሳድሩ። መላመድ ነው፣ መለማመድ ያስፈልጋል። እና በአንዴ አይሆንም። እና አባታችንን ቃለ ሕይወት ያሰማልናል። ቃለ ሕይወት ያሰማልን። እሳቸውን ምን ያህል ከንቱ እንደሆንን፣ ምን ያህል ያለንበት ምን ያህል ትክክል እንዳልሆንን እየሰራን ያለነው ነገር ፍጹም በቃ በእውነትም ትክክል አለመሆኑን እንደው ከዚህ በፊትም ይችን ቪዲዮ አቅርቤላችኋለሁ። አባ ገብረ ኪዳን በጣም በእንባ ሆነው እያለቀሱ በሐዘን ይችን መልእክት አስተላልፈዋል። ላሳያችሁ። በፍጹም ተኩላዎች ነን። በእውነቱ እየሮጡ ዶ መቁረብ አይደለም ክርስትና። እንዴት ይሻለናል? ምን ብንደረግ ነው የሚሻለው? በጦር እየተወጋ የሰበከው ወንጌል እኮ ነው፣ መቀለጃ አይደለም።
ነጠላ አይደለም ክርስትና። እንዴት መታረቅ ያቅተናል? የገዛ ፍቶቶቻችን ማሸነፍ ቢያቅተን ይቅርታ ያቅተናል እንዴ? ምንም ልናገር ይከብደኛል። ከዚህ ስንፍናችን መንቃት አለብን። ዛሬ ካልነቃን ሰይፍ ይበላናል። ቤተክርስቲያንም ከእጃችን ትነጠቃለች። የማትነሳ ከሆነ መብራቱን አጠፋዋለሁ ብሏል ክርስቶስ። ያጠፋዋል። ክህነቱም ይጣጣል፣ ቤተክርስቲያኑም ይታጣል፣ ቁርባኑም ይቀራል። ክርስቲያኖችን ለመጨረስ ዘንዶው ስለቱን አዘጋጅቶ ሰይፉን ስሎ ጨርሷል። ስንት ክርስቲያን በሰይፍ እየተቀላ በየገደሉ እየተወረወረ። ጠላቶቻችሁን ውደዱ ብሎን ወዳጃችን መውደድ ካቃተ ምንድነው የሚበጀን? ምን የሚበጀን? እግዚአብሔር ያሳያቸው። ለአሕዛብ እራሩላቸው፣ አሕዛብን ውደዱ ተብለን የገዛ ወንድማችን በአንድ መቅደስ እየቆረብን ከአንድ ማህፀን ከጥምቀት ተወልደን የአንድ እናት የድንግል ማርያም ልጆች የአንድ አባት የእግዚአብሔር ልጆች መዋደድ ካቃተ ምን ይሉታል? እስቲ እግዚአብሔር ያሳያቸው። እስቲ ቅዱስ ጊዮርጊስን ክርስትና አስቡት። መርዝ በጥብጦ እየሰጠው እኮ ወዳጄ መርዙን ስጠኝና አንተ ቶሎ ክርስቲያኑን ነበር ያለው። መርዝ በጥብጦ። እስቲ አሁን አልታረቅም የምትሉት ወንድም፣ አልታረቅም የምትሏት እህት መርዝ በጥብጣባችኋለች፣ በጥጦባችኋል። ምን እንመልሳለን? በዚያ ጊዜ የፍቅር አምላክ ሲመጣ በፍቅሬ ኑሩ ብሎ ነግሮን ማለት ነው። ጥቅሱንም ለመድ ነው። ምን ይደረጋል? ለመድ ነው በቃ። ፍቅር የሚለው ተለመደ። እንዲሁ መጽሐፍ ቅዱስን ፋቀውና የሆነ ጊዜ መልአክ መጥቶ ይንገረን። ዛሬ እንጂ ነገኛ አይደለም። ቀን መብራት ነው። እግዚአብሔር መቼ እንደሚያጠፋው አይታወቅም። ዛሬ ማታ ልም ያደርገዋል። ይችን የቀን መብራታችን እድሜ ብርሃን ነው። ብርሃን ሳለላችሁ ተመላለሱ ብሏል። ዛሬ ክርስቶስ መብራቲቱን እፍ ካላት የለንም። መተን ንስሐ ልግባ የለም። እባክህ አንድ ቀን ፍቀድልኝና ተመልሼ ከቄስ ጋር ተገናኝቼ ልምጣ የለም። ክርስቶስ ወይ መልሼ ዛሬ ተቆጣህ ብለህ ብትፈርድብኝ አንድ ቀን ወደ ዓለም ተመልሼ ያልተቆጣ ሰው ሁኜ ልመለስ አይፈቀድም። የአንድ ቀን ዛሬ የዓመታት እድል ሰጥቶን ከወሰደን በኋላ ግን የአንድ ቀን እድል እንኳን አይሰጠንም። ቄሳውን አይደንቃችሁም? ቄስ እኮ ይደንቃል። የምናውቀው ቄስ እኮ ነው ግጥም አድርጎ የሚበላ ግጥም አድርጎ የሚተኛ ለሽ ብሎ የሚያድር። ኋላ ግን ምን ያደርጋል? ህብስት አቅርበንለት የአምላክ ስጋ አድርጎ ይሰጠናል። ቄስ ሲያዩት ሰው ይመስላል፣ ጸበል ሲያዩት ውሃ ይመስላል። ቄስ ሲያዩት ሰው ይመስላል፣ ጸበል ሲያዩት ውሃ ይመስላል አሉ አባ። ጊዜያችንን በአግባቡ ልንጠቀምበት ይገባል። አዎ በደንብ። እንደ ተራ ንግግር እንደ ሌሎች ቧልት አትመልከቱት። እሺ ይሄንን እሺ ክርስቲያኖች ለምን መሰላችሁ እንዲምላችሁ? ረዥም ጊዜ ተሰጥቶናል። እነዛ ዕድሜ 120 ዓመት የተጨመረላቸው ሰዎች 100 ዓመት ጨፍረን 20 ዓመት ንስሐ እንገባለን ሲሉን የተቀሰፉት አይደል? ምን ያህል ጊዜ እንደምንኖር አናውቅ። ካህናት ጠፍተው በመቃብሮቻቸው ላይ ሄደን አባ ይፍቱኝ የምንልበት ጊዜ እንደሚመጣ ታውቃላችሁ አይደል? እኔ አይደለሁም እኮ ያልኩት፣ ይሄ በወንጌል ያለ ነው። ካህናት አልቀው ቤተ ክርስቲያን ጠፍታ አረማውያን ይችን ምድር ተቆጣጥረዋት የምንተነፍስበት ሰው አተን ንስሐ የሰጠን አባት እንኳን ሳይኖር ቀርቶ በመቃብራቸው ላይ ሄደን አባ ይፍቱኝ እባክዎትን ይፍቱኝ የምንልበት ጊዜ አለ። ስለዚህ ቀድመን ስለነዚህ ነገሮች ተዘጋጅተን ጥቂት ጥቂቷን እያደረግን ብንለማመድ መልካም ነው። ከዛ ሳቅ ወደዚህ መቀየር ግን ይከብዳል አይደል? ሌላ ቪዲዮ ላሳያችሁ። የእውነት አይናችሁን ለምናችሁ የምታወጡት ቢሆን ኖር አስቡት እስኪ። ክፉ ታይበት ነበር። ጆሮህን ለምነህ እንዲሰማ ብታረገው ኖሮ ሙዚቃ ትሰማበት ነበር። አፍህ ለምነህ ዲዳ ሆነ ተፈጥረህ ለምነህ በጸሎት የምትፈታው ቢሆን ኖሮ ከእግዚአብሔር ምስጋና ውጪ ስድብ ትናገርበት ነበር። አታረገውም። ራሱ በዋጋ እንዳገኘው ታውቃለህ። አያችሁት? እግዚአብሔር በነፃ ብዙ ነገር ሲሰጥ ግን እኛ ዋጋ ቢስ አረግን። የማይወስደው መሰለ። ሁሉም ነገር እኛ ውስጥ ያለው ዋጋ ተከፍሎበታል። ሁሉም ነገር ልውሰደው ካለ ትላንትናና ነገ ራሱ አይከለክለውም። ሰዓታትም እግዚአብሔር አምላክ አይከለክለውም። ምንም ነገር ማድረግ ይችላል እኛ ላይ። አሁን እግዚአብሔር ያደረገልን ድንቅ ስራዎች ከምስጋና ውጪ በምንም ዋጋ ኳንቲፋይ ልታረጉት አትችሉ። ትልቁ ለእግዚአብሔር ልንሰጠው የምንችለው ነገር ስለተደረገልን ነገር ምን ብቻ ነው? ምስጋና ብቻ ነው። ሌላ ምንም ነገር የለውም። በፍጹም እንዳታስቡት። ራሱ ይሄ ልባችሁ የሚረካበት ነገር አለ አይደል? ከዚህ በላይ እግዚአብሔርስ ምን ይፈልጋል የሚል ነገር አትፈልጉ። በፍጹም ሊሆን አይችልም፣ ሊገኝም አይችልም። እውነት መምህር ቃለ ሕይወት ያሰማልን። የምር የሆነ እንደ ቆጣሪ እንደተለያየ ነገር ለምንጠቀማቸው አካላችን ላይ ላሉ ነገሮች ብንከፍል የምር እንደዚህ እናወራበታለን። አሁን እኔ የምር ለዚህ ንግግሬ ለአንደበቴ እንደው
የምከፍል ቢሆን በእውነት በዚህ ልክ መጥቼ ወደ እናንተ ለማስተማር ይሄን ያህል አልደክም ለመንገድ ወይ ደግሞ እንደው ስለ ቤተክርስቲያን ለመመስከር ቆጥበን ነበር። ግን እግዚአብሔር ምን ይጎልበታል? ምን ያንሰዋል? ሁሉን በነፃ ሰጠንና አይደል? እውነት ነው። መምህራችን ቃልበት ያሰማልን። በእውነት እጅግ በጣም ደስ ብሎኛል። ቤተክርስቲያን ውስጥ ባለው ነገር ነው እነዚህ ነገሮች የሚፈጠሩት ብዬ እንዳስብ አድርጎኛል። እንዴት አይነት ነገሮች! እንዲህ ያሉ ሊቃውንት በዚህ ቦታ ላይ ስልጣናቸውን ይዘው ትምህርታቸውን ይዘው ግን ደግሞ የቀን ስራ ወይም ደግሞ ሌላ ዓለማዊ ስራ ውስጥ ተሰማርተው ገብተው ሲሰሩ ሳይ በእውነት ያማል። በጣም ያማል። ዓለማዊ የሆኑ ሰዎች ዓለማውያን ስራቸውን ትተው ወደ ቤተክርስቲያን መጥተው ሲሰሩ ማየት ይሻላል። ተገላቢጦሽ ነው። ይሻላል ሳይሆን ትክክሉ እሱ ነው። እኚህን ይህን ታሳያቸው በጣም ነው ያዘንኩት በእውነት። እስኪ ቪዲዮን ተጋበዙልኝ። ሃሌሉያ 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 ይእቲ ማርያም እምነ ወእሙ ለእግዚእነ ሰአሊ በእንቲአነ ከመ ይምሃረነ ወይስሃለነ ያስተርእዮ በላዕሌነ ሰርዓለነ ሰንበተ ለዕረፍተ ዚአነ ፍስሐ ወሰላም ለእለ አመነ። ኪዳን ጽፋት ላይ የሚባል የኔታ ነው። ዝም ብሎ የሚመጣ እንደዚህ እስከ 12 ተምራችሁ የአስኳላ ትምህርት ምናምን የምታመጡት አይነት አይደለም። የቅዱስ ያሬድ ዜማን ለመማር ወይም ደግሞ የቤተክርስቲያን የሊቃውንቱን እውቀት ለማወቅ ትምህርት ቤት ሄደን ተመዝግበን 2ኛ 3ኛ ክፍል እያለፍን ምናምን እንደምንማረው ትምህርት አይደለም። መመረጥ ይፈልጋል። ባይዜ እንዲሁ ዝም ብሎ አይደለም። ስለተሰጠን ብቻ አይደለም። እኛ መማር ስለምንችል ብቻ ሄደን የምንማረው አይደለም። እና እንደነዚህ ያሉ ሰዎችን እያገዝናቸው ተዘግተው የተቀመጡ አብያተ ክርስቲያናት ተከፍተው እግዚኦታ ቢደርስ፣ ምህላ ቢደርስ፣ ኪዳን ቢደርስ፣ ቅዳሴው ቢቀደስ ይሻላል ማለት ነው። ምንድነው አንድ የአባ ገብረ ኪዳን እና የአርቲስት ሰለሞን ማነው ስሙ? ይሄ ልጅ ቤቢ ማነው ስሙ? ሳምሶን ነው መሰለኝ። ቤቢ ዓለም የምትለውና ቤተክርስቲያን የምትለው በትዳር ላይ በጣም ስለገረመኝ ነው ይህን ነገር ይዤላቸው የመጣሁት እና እስኪ እንደው እንዲህ ጎን ለጎን አድርገው የሰሩትን ነገር ስላገኘው ነው። በቀጥታ ወደ አባ አዳነ ወስዳችኋለሁኝ። ይህንን ቪዲዮ ግን ይኸውልኝ። መቻቻል አሁን ልክ አይደለም የሚሉ ሰዎች አሉ። ግን መቻቻል ነው ትክክለኛው ሂደት። መቻቻል ማለት አንተ ልትግል ትችላለህ፣ ባለቤት ቀዝቀዝ ትላለች። ባለቤት ስትግል አንተ ቀዝቀዝ ትላለህ፣ ትቻቻላለህ ነው። አንዱ ዝም ብሎ እየቻለ ሌላው ወይ በላይ ሆኖ ህይወት አይኖርም። ዝም ብሎ ሲችልም አንድ ሰው እስከ መጨረሻው እንደዛ ይዘልቃል ማለት አይደለም። ሲበቃው ይበቃዋል ማንም ሰው ገባ። በክርስትና መቻል ነው እንጂ መቻቻል የሚባል ነገር የለም። መቻቻል የለም። መቻቻል የእናንተ መርህ ነው። ክርስትና ውስጥ መቻል ነው እንጂ መቻቻል የሚባል ጉድ የለም። እሺ ምን ማለት ይመስላችኋል? መቻቻል ማለት የሚችልህን ምን ትላለህ ነው። የሚችልህን ምን በል ነው። የማይችልህን እሳ የዚህ ግልባጩ አትቻል ነው። መቻቻል እስከቻለ ድረስ ቻለው። በዚህ በክርስትና ግን መቻል ብቻ ነው ያለው። መቻል ብቻ ነው። የሚወድህን አይደለም የምትወደው፣ የሚጠላህን ነው። ጠላቶቻችሁን ውደዱ ነው ያለው። ስለዚህ ባል መውደድ ሊያቆም ይችላል። ማዳመጥ ሊያቆም ይችላል። መንከባከብ ሊያቆም ይችላል። ቤቱን ሊተው ይችላል። ሊደከምለት ይገባል። ታሞ የለ ታሞ። ሚስትም እንደዛው መታዘዝ ልታቆም፣ ማዳመጥ ልታቆም ትችላለች። ፍቅር ይደከምለታል። እስከምን? እስከ ደም ድረስ። ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም።
ለሚወዱት ነገር መኖር ነው። ለሚወዱት ነገር አንዳንድ ነገሮች በህይወቴ ስሰማቸው ወይ ሳያቸው ውስጥ ድረስ ገብተው ያረሰርሱኛል እና በእውነት ይሄ በቃ ደስ የሚል ነው። ከአባ የተሻለ ለመናገር እያሞጥኩ አይደለም። እንደው ግን አንድ ነገር ጣል ላድርግላችሁ። መቻቻል መቻል ምናምን ነገር እኔ ውስጥ የለም። በትዳር ህይወት ብዬ ማስበው መሆን ያለበት ይሄ ነው። ያልተያዘ ግልግል ያውቃል፣ በወቅት ስለሰጪው ቀላል ነው ምናምን እንዳትሉኝ፣ እሺ እንዳትሉኝ ስለሌለውበት። መተው ግን መርጣለሁ። መተው መርሳት። ይሄ መቻል 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 ነው ያለው እንጂ መቻቻል የለም ብለውናል አባታችን። ጥሩ ነው አይደል? ትክክሉ እሱ ነው። እኔ ግን መተው። ለምሳሌ አሁን ምን አሉ መሰላቸው? ታሟል ባል ሚስቱን መንከባከብ ትቷል፣ ትዳሩን ማክበር ትቷል፣ በጊዜ መግባት ትቷል፣ እንዲህ የበፊቱ ነገር ትቷል። ስለዚህ ሚስት ይህንን ባሏን ስታየው ምን ሆኗል? ከፍቅር አንግል ወይ ደግሞ ትዳር ከተባለው ተቋም ውስጥ ሲታይ አንድ ሰው እዚህ ነገር ውስጥ ከሌለ ታሟል፣ ትዳር ውስጥ አይደለ፣ ህመምተኛ ነው። ስለዚህ ልናክመው ይገባል። ምናክመው እንዴት ነው? በሽተኛ መሆኑን አምነን። በቃ በእውነት በጣም ቆንጆ አድርገው ነው የነገሩን። ይሄንን መርህ የሚከተል ሰው ጥቂት ቢኖር እናንተ ትዳራችሁን ታተርፋላችሁ። ለዘላለም እስከ ደም መጨረሻ ይቷ ድረስ እንደምትኖሩ ነው። መብራቴ ጠፋች። ይቅርታ። እና ይህ መቻቻል ሳይሆን መቻል ነው። ያ ሰው ምን ሆኗልና? ታሟልና ነው። ስለዚህ ሚስቶች ሆይ ባላችሁ ታሞባችሁ ይሆናልና አክማችሁ እስክታድኑት ድረስ እስከ ደም ጠብታ መጨረሻ ድረስ ታገሱ። ባሎች ሆይ ሚስታችሁ በጣም ታማባችኋለችና ባሏን እያከበረች አይደለም፣ ቤት ውስጥ መስራት ያለባትን እየሰራች አይደለም፣ ልጆቿን እያሳደገች አይደለም፣ ሀገር እየሰራች አይደለም። ሀገር መስራት ነው ልጅ ማሳደግ ማለት። ስለዚህ ታማባችኋለችና ባሎች ሆይ አሳክሟት፣ ሕክምናዋን በትክክል ስጧት። ይሄ ነው ትክክሉ ብዬ አምናለሁ። እንግዲህ እንደነዚህ ያሉ መምህራኖችን እግዚአብሔር ስለሰጠን ክብርና ምስጋና ለእርሱ ይሁን። ከዚህ በፊት ባለፈው ቪዲዮ ላይ ሰርቼላችኋለሁኝ። አባ አዳነ በአካል አግኝቻቸው አውርቻቸው ረዥም ሰዓት ከሳቸው ጋር ቆይቼ እንዲሁም አልፎ ተርፎ አብረን አድረን ረዥም ነገር ሲነግሩኝ ሌሊቱን ሁሉ እንድችው ቆመው በእውነት በድጋሚ ነው ይሄን ነገር ምላችሁ እግርህ ርጥብ ነው ብለው በጣም ሌሊቱን ሙሉ ቆመው ነው ያደሩት እና መንፈስ ቅዱስ እያመጣ የሚነግራቸው አለ። በራሳቸው አንደበት ተናግረውት እንሰማለን፣ መልሰው አይደግሙልንም። እንደገና ደግሞ ትርጓሜውንም አናውቀውም። ነገር ግን በጣም ትልቅ ኃይል ያለው ከመንፈስ ቅዱስ የሚመጣ ነገርን ወደ ምድር እያመጡ ነውና ጥቂት 7 ቴሌቪዥን ላይ ለቅቄላችኋለሁኝ ያንን ነገር። ግን ደግሞ እንደው በዛኛው በኩል ያያችሁት ሰዎች በጣም ጥቂት ስለሆናችሁ በዚህኛው በኩል በግዕዝ ቲዩብ ላይም እንድትመለከቱት ነው ደግሜ ነው እያመጣሁላችሁ ያለሁት። ያያችሁት ሰዎች እሰየው፣ እግዚአብሔር ይባርካችሁ፣ ትማሩበታላችሁ ብዬ አምናለሁ። የምትሳደቡ ሰዎች ጥቂት አፋችሁን ለጎም እጃችሁንም ቆጠብ አድርጉት። ከመሳደብ በፍጹም በረከት አይገኝም። እሺ። እና ጥቂቷን ላሰማችሁ። ዛሬ እንዲህ ብለውናል። የቤተናያ ድንጋን ያናገረ አምላክ እኔም ድንጋይ ነኝ። ግን ይሁንና በሙሉ 70 ዓመተ ምህረት ገበሬ ሳለው ቤት ይዤ 3 ልጅ እንደወለድኩኝ በዓለም ያለው ይሄ ዛሬ የሚያስጨንቀን ንጉሱንም ሁሉ ጳጳስ የሚያስጨንቀው ችግር ወደ ኢትዮጵያ መግባቱን ሙሉ 70 ዓመተ ምህረት ግንቦት 1 ቀን ተነገረኝ። ግንቦት 1 ቀን 1970 ዓመተ ምህረት አሁን እያስጨነቀን ያለው አሁን ያለንበት በዚህ ዘመን እየሆነ ያለው ክፉ ንጉስ ነግሶ የምንሆንበትን ሀገራችን እየፈረሰች ያለችበትን ሃይማኖታችንም እየተሰደደች ያለችበትን 1970 ዓመተ ምህረት ነፍሳቸው ከስጋቸው ተነጥላ በእግዚአብሔር ፊት ቆማ የተነገራቸውን እያሳሰቡን ነው። ልብ ብላችሁ ጆሮ ካላችሁ ሰው ህልም ነው፣ አጥታችሁ ነው።
እንደው ዝም ብሎ ለውዳሴ ከንቱ አይደለም ያመጣሁት። ዘሃነ ኩሉ ዓለም ብርሃን ዘበተ ሰማያት ይድል ወንግረ ገበቃል ይሄ ይላል። ይህንን የተናገሩትን ንግግር ቆርጣችሁ የኔቶች ጋር ግዕዝ የሚችሉ ሰዎች ጋር ወስዳችሁ ብታስተረጉሙት ይህ ግዕዝ አይደለም ይሏቸዋል። ባለሙሉ እምነት ስለሆንኩኝ ሞክሩት። ይህ በአንድ ስፍራ በዚያ በሰማይ ሄደው የነበረበት ሰዓት የተገለጸላቸው እንጂ። እንቀጥል። ይሁሉ ዓለም በሱ ቃል የጠና ነው። ሰውን የሚያናገረው ሐዋርያትን ነቢያት ያናገራቸው እግዚአብሔር ነው። እኔ ምንም አላውቅም። ከዚያ በኋላ በ71 ዓመተ ምህረት በሙሉ ሰባ ያንን ይሄ ግንቦት 21 ቀን ኢየሩሳሌም ወሰደኝ። ኢየሩሳሌም ወስዶ ይህን ሁሉ ይሄ ችግሩ ይታበ የሚለው ወዘተ የመጣው ሰውን የሚያስጨንቀው መመን ወደ ኢትዮጵያ መጥቷል አለ። በምን ብለው የመጣበት ምክንያቱ ቅርስ ሽጠዋል፣ እምነት አጉድለዋል። የኢትዮጵያ ሰዎች ወደ ኢየሩሳሌም እንዲገቡ አልተፈቀደም። ልብ ብላችሁ ሰምታችኋል። እዚህ ጋር ምን እንዳሉ ቅርስ ሽጠዋል። ይሄ ሁሉ ለምንድን ነው እንደዚህ ሆነው ሲሆን ጥያቄ ሲጠየቅ ቅርስ ሽጠዋል፣ ታቦታት ተሸጠዋል። አዎ ወዳደሮች አውጥተው ሸጠዋል። በድለናል፣ ቤተክርስቲያንን አይደል አስቀይመናል። በራሳችንም ላይ በቤተክርስቲያንም ላይ በዚህ ልክ ኃጢአትን ሰርተናል። እና በእውነት የሚናገሩት ንግግር እያንዳንዷ መሬት አትወድቅ። እያንዳንዷ ያወሯት ነገር እስኪ 2 ደቂቃ ላሰማችሁ። አንተም አትገባም ይለኛል። ምን ነው ሃይ ሁሌ እንደሆነ ኢትዮጵያ ላይ እንዴ? አዎ ኢትዮጵያ አለኝ። ያን ሁሉ ተነገረኝ። ከዚያ በኋላ እዚያው ላይ ነው እናንተ ታቦት ትሏቸዋላችሁ፣ እኛ ክብረ ቅዱሳን እንላቸው። ላሳይ ብሎ ክፍት አድርጎ ያሳየኛል። ያሳየኝ እንደሆነ ሌላ ነው። ሀክብ ላይ ክብር አላቸው። ከዚያ በኋላ ይችን ታውቃታለህ ይለኛል። ደግሞ ከዚያ በላይ ይችን ሴት ታውቃታለህ? አላውቃትም። ይችማ ወላዲተ አምላክ ናት ይለኛል። ወዲያው ትመጣለች። ይገባል ብላ አነድሪቱ ገባሁኝ። ከዚህ አንስቶ በሙሉ ሰባ ያንን አሳይቶ በ71 ዓመተ ምህረት ታኅሳስ 18 ለ19 ነፍሴን ከስጋዬ ለይቶ ሲኦል ከተተኝ። እንግዲህ መሰረት ይዘምጠሩ ስለ ቦታው ደግሞ አመጣልሃለሁ። ሲኦል ከተተኝ። ከሲኦል ገብቼ እነማንን ያገኘሁኝ? እነ ሲኦል እነ ቅዱስ መሐመድን አገኘሁ። አዚያው ነው ደቁስ ልበለው። ያን ሁሉ አሳይቶ የሲኦልን አስጎበኝቶ እንደገና ደግሞ ወደ የተወሰደኝ ወደ ገነት ወሰደኝ። በገነት ሁሉ አሳይቶ 4 ማዕዘን አሳይቶ እኒቺ ኢየሩሳሌም የተባለችው አምሳያዋ ሄዶም ገነት ይቻል እቺ የምታያቸውም ቅዱሳን ናቸው አለኝ። ያንንም ሁሉ አሳይቶ ሁሉ አድርጎ አያቸውልህ ብሎ አክብር ላይ ክብር ጸጋ ላይ ጸጋ የተሞላላቸው ናቸው። መሐመድን ያልኩት ራሱ የመሰከረ ነው። ስላልተጠመቅኩኝ ይሄው ጥምቀት ስላየው ብስምላህ ረሃማን ብዬ የምናገረው ብጾም ብጾልም አልተጠመቅኩ ስላልተጠመቅኩ ይሄው ብሎ እንደገና ወደ ምዕራብ የኔን ጓዳይ ብሎ ጨለማኖች ለብሰው አሞራ እየተጫወተባቸዋል። ለነሱም ወዮላቸው፣ ለኔም ወዮልኝ፣ ለሚመጡም ወዮልኝ ብሎ ራሱ በምስክርነቱ ጆሮዬ ይሰማል፣ አፌ አይናገርም እንጂ ዓይኔ ያያል። ይህን አይቻለሁ በ71 ዓመተ ምህረት ያንን አድርጎ በኋላ እንደገና ደግሞ ወደ ዓለም ይህንን የዓለም ሁሉ ችግር ሆና ሁሉ አድርጎ ወስዶ ያንን ሁሉ አሳየ። በኋላ አዎ ገነትን መብሉንም ሁሉንም ይቻት ብሎ አዎ ያችን ሰጠኝ። ማዘዋ ጥሩ ናት፣ ጥስትናት ይቻት በቅዱሳን ነው አልቅስ ዘላለም አለ። እዚያ ወዲያ ሁለተኛ ደግሞ ሶስተኛ ወደ አንድ ቦታ ይወስደኛል። አንድ ቦታ የወሰደኝ እንደሆነ ንጉሥ ወንበር ላይ ተቀምጦ የወርቅ ነው እንዲቻ አድርጎ ትምህርተ የወርቅ ትምህርተ መስቀል እንዲቻ አድርጓታል። እዚያ ሲል ወዲያ ደግሞ ፈራሁ፣ ተንቀጠቀጥኩኝ። ስፈራ ምን አደረገኝ? ዘአነ ኩሉ ዓለም ብርሃን ዘበተ ሰማያት ይድልው ነገረ በቃል ይድገ ሰማይ ንረ እያኑ አልባሃይድ ኢለ ይነግሩ በቃል ካለ ይረጅፉ እስበለ ብርሃን ዘበርሃይ አይብረዱ ላይ ይነግሩ ብሎ ሀዚያ ቃል ይወጣል። እንደዚህ ብሎ ከዛ ሄዳለኝ። ምን ብሎ ድጋሚ አይሉትም። እንደገና ደግሞ ትርጉሙንም አያውቁት። በመንፈስ ቅዱስ ግን ይረዱታል። እንደዚህ ብሎ እኮ ነው መልአኩ። እና አባቶቻችንን ባንንቃቸው ከአባቶቻችን በረከት ለማግኘት ብንፋጠን እንጂ እንደው በእውነት እንዲሁ ተቅበጥብጠን ባንሳደብ
ከአንደበታችን ክፉ ነገር ባይወጣ መልካም ነው እላለሁኝ። ሙሉን ለማየት 7 ቴሌቪዥን ላይ ብትገቡ ሙሉ ለቅቄላችኋለሁኝ፣ ታዩታላችሁ። አይ በዚህ ነው ማየት የምንፈልገው አምጣልን የምትሉ ከሆነ በኮሜንት ቦክሱን ተጠቀሙበትና ኮሜንት ላይ አድርጉ፣ ሙሉውን አቀርብላችኋለሁ፣ ችግር የለውም። በዚህኛውም ቢሆን ይዤላችሁ እመጣለሁ። በዚህኛው ቻናሌ ግን እንደዚህ ያሉ የገዳማትንና አባቶችን ወደ እናንተ ማድረስ ከበረከታቸው እንድትሳተፉ ለማድረግ ነው። እንግዲህ በዛሬው ዕለት ተዘጋጅተው ወደ እናንተ የቀረቡት መርሃ ግብሮች እነዚህን ይመስላሉ። አረፍ አረፍ ብላችሁ ባላችሁበት ሆናችሁ ስለተከታተላችሁኝ፣ በአረብ ሀገር ያላችሁ፣ በአውሮፓ ያላችሁ፣ በካናዳ፣ በአውስትራሊያ፣ በእስራኤል፣ በሁሉም ሀገር ያላችሁ፣ ከኢትዮጵያ ውጭ ያላችሁ ሰዎች በሙሉ ኦርቶዶክሳውያን እንኳን ለሐዋርያት ጾም በሰላምና በጤና ደረሳችሁ ለማለት እወዳለሁ። ጾሙን የሰላም የፍቅር ያደርግልን እግዚአብሔር። የካህናት አይደለም፣ ከሰባቱ አጽዋማቶች ውስጥ አንዱ ነው ይህ ጾም። ስለዚህ ልንጾመው ይገባል ሁላችንም። ጾም የሆነ ነገር የማታገኙ ወይም ደግሞ ጾም ብቻ የፍስክ ብቻ የምታገኙ አረብ ሀገር ያላችሁ ሴቶች ደግሞ ወንዶች ወንድሞችም ሴቶችም ካህናት ንስሐ ሲሰጡ እንዲህ ብለው ሲናገሩ ሰምቻለሁኝ። ከምትመገቡት ምግብ ቀንሳችሁ ተመገቡ። ለምሳሌ በቀን 1 እንጀራ ቢሆን እነሱ ጋር ሆናችሁ በስጋ ወጥ የምትበሉት መጾም ስለማትችሉ የጾም ምግብ ስለሌለ ከቻላችሁ እንጀራውን ደረቁን እንጀራ በውሃ መልካም ነው። ግን ካልሆነ እንደዛም አይነት ነገር የማታገኙ ከሆነ የምትበሉትን ያንን ምግብ ቀንሳችሁ መጠኑን በጥቂት አድርጉት ሲሉ ሰምቻለሁና እንደዛ እያደረጋችሁ ከጾሙ በረከት ረድኤት እንድታገኙ ብትሞክሩ መልካም ነው እላለሁ። በቀጥታ እኔን አግኝታችሁ ኮንታክት ለማድረግ የምትፈልጉ ሰዎች በዚህ ስልክ ቁጥር በመደወል ታገኙኛላችሁ። ዲያቆን አቤሜሌክ ነበርኩኝ። ወደ ተሻለ ከፍ ወዳለ ቦታ አብረን እንጓዛለን ብዬ አምናለሁኝ። ሰብስክራይብ፣ ላይክ እያደረጋችሁ ለብዙ ሰው እንዲደርስም ሼር ብታደርጉ መልካም ነው ለማለት እወዳለሁ። ተዘጋጅተው የቀረቡት እነዚህ ናቸው። በሌሎች መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን እላለሁ። ስብሐት ለእግዚአብሔር። ሰላም ቆይ። ቻው